የምንታገሰው ብዙ ነገር ማንናገረው ያው ዲንን አስበን ነው። ያላህን ፊት ከጅለን ነው። ለአላህ ብለን እናደርጋለን። ነፍስያ እንዳይቀድም እያልን እየፈራን ነው። ማለትም ህዝብ አንበትንም ሰው ኮንፊውዝድ አናደርግም ብለን ነው። ነገር ግን እንደዚህ ታገሰን ግን የተናገርን ቀን ለመንባ ነው የምታለቅሱት። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምናገረው መረጃ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንሱር አኻከ ዛሊመን አው መዝሉመን አሉ። ያ ረሱላህ የተበደለን መዝሉምን እሺ እንረዳለን፣ ዛሊምን እንዴት ነው የምንበድለው ሲሉ እንዴት ነው የምናግዘው ሲሉ አንተህጂዙ ልትከለክለው ነው አሉ። ከለከልናቸው። ቀይሩ አስተካክሉ ገበያችሁን ተባለ። በአደባባይ እኛ ቤት የሚመጡ ሲያስተዋውቁት ነበረ። አስተካክሉ ለተባሉ በየቦታ ሄደው መንሃጅ ችግር ያለብን ይመስል የአቂዳ ልዩነት ያለ ይመስል እሪቁቁ ብሎ ከኢኽዋኖች ጋር ቆመው ይዘልፋሉ ሰውን። ከኢኽዋኖች ጋር ቆመው እነ ሙዓዝ ነዚፍን ደግፈው ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ ነው መንሃጅና አቂዳን በገንዘብ የሸጠ ማለት እንደዛ አይነቶቹ ናቸው። طيب ወደ ኪታቤ ከመግባቴ በፊት በደንብ አድርጋችሁ አዳምጡ ብያለሁ። የምትፈሩ መቀረጽን የምትፈሩ ሰዎች ወረዱ። اسمع شيخ سليمان الرحيلي ايش يقول. يا سلام سكر مشت يتشال على شيخ سليمان الرحيلي. ها استغفر الله توبه. مرحبا يا جماعه. የምናገረው ወሂድ ላይ ነው። ወሂድ ንጽጽር የሚሰራው ወንድማችን መቀረጽ የፈለጋችሁ ቀርጻችሁን ሰርች ያላችሁ ክርስቲያኖችም ቀርጹ ሙስሊሞችም ቀርጹ። አንደኛ ዝቷል፣ እናዋረዳችኋለን፣ ደምንባ እናስለቅሳችኋለን ብሏል። አናላ ሜዳውም ይሄው ፈረሱም ይሄው አኺ ዋሂድ ወይም አኺ ወሂድ ሜዳውም ይሄው ፈረሱም ይሄው በምን እንደምታስለቅሰን እናያለን። አላህ ሱብሓነሁ ወተዓላ በቁርአን ላይ መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ አላህ በቁርአን ላይ የአህል ኪታቦችን ምግብ መብላት ይቻላል ብሏል። ትክክል አይደለም ንግግር ለተባርክ ላለመመለስ ነው። መን በደለ ዲነሁ ፈቅቱሉ ነብያችን ብለዋል። ተመለሱ ሲባል ሐዲስን ላለመቀበል ነው። ሐዲስን ኢጅማዕን ላለመቀበል ነው። እናሳያችኋለን። ዛቸው መጀመሪያ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ለው እጅተመዐ ናስ ዐላ አን የንፈዑከ ቢሸይን ለም የንፈዑከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይክ ቀድ ከተበሁ ላሁ ለክ ወለው እጅተመዑ ዐላ አን የضሩከ ቢሸይን ለም የضሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይክ ሩፊዐቲል አቅላም ወጀፈቲ ሱሑፍ። የምታስፈራራውን ማስፈራራት ትችላለህ። እኔ እዚህ ጋር እየተናገርኩ ያለሁት መረጃ አምጣ በዚህ ጉዳይ ላይ ቁም ስትባሉ መገንፈላችሁና እናንተ ስትነኩ ዲን እንደተነካ፣ አቂዳ እንደተነካ፣ መንሃጅ እንደተነካ፣ እስልምና እንደተነካ ውሸት አትዋሹ ማለት ያኒ እንደዚህ ያስብላል። መርሐባ እንዳጠቃላይ በዲናችን ጉዳይ ላይ በእስልምና ጉዳይ ላይ እስልምና ላይ ስህተት የሰራን ሰው ታረም ማለት የሚያዝት አይደለም። ማህበረሰቡ አፍንጫው እንዲህ እናደርጋችኋለን። እኔ ወላሂ እዚህ ያላችሁ ሰዎች ውልቅ ብላችሁ ብትሄዱ ሁላችሁም ብትሄዱ ላ ተضሩኒ ወላ ተንፈዑኒ። ለምን ካላችሁ ላ ዩቲዩብ ኢብኑ ሐሰን ቆይ አንድ ጊዜ ማለሽ ላ ዩቲዩብ ወላ ቲክቶክ ወላ ፌስቡክ ወላ ምንጥርቅሴ ወላ ምናምንቴ ገቢ የማገኝበት ምንጭ አልፈልግም። የለኝም እኔ ገቢ ላቁምህ አንዴ ባረከላሁ ፊክ። አዳምጡ ያ ጀማዓ። ራሳቸው እየተቀበሉ ጊፍት ሐራም ነው ደግሞ ማለት ጀምረዋል ራሱ ማለት ነው። እንደዚህ አይነት ነገር እየሰማሁ ነው ማለት ነው። እና ያው የምንታገሰው ብዙ ነገር ማንናገረው ያው ዲንን አስበን ነው። ያላህን ፊት ከጅለን ነው። ለአላህ ብለን እናደርጋለን። ነፍስያ እንዳይቀድም እያልን እየፈራን ነው። ማለትም ህዝብ አንበትንም ሰው ኮንፊውዝድ አናደርግም ብለን ነው። ነገር ግን እንደዚህ ታገሰን ግን የተናገርን ቀን
ደመንባ ነው የምታለቅሱት። እመኑኝ ደመንባ ነው የምታለቅሱት። ህዝቡ አኝኮ እንዲተፋችሁና መውጫ መግቢያ እንድታጡ ነው የምናረጋችሁ። የምር የተናገረ እዚህ ጋር ቆይ ብናሰ معلش والله يا اخي والله اني عجبت يعني ተገረምኩኝ። እንደዛሬ ተገርሜ አላቅም። ህዝቡ አኝኮ ይተክሳችኋል። እኛ ከህዝብ ላይ ምን አለን? قال رسول الله يا جماعه شوفوا قال رسول الله صلى الله عليه وسلم መልእክተኛው صلى الله عليه وسلم እንደዚህ አሉ። من التمس رضا الناس بسخط الله سخط الله عليه واسخط عليه الناس ومن التمس رضا الله بسخط الناس رضي الله عنه وارضى عنه الناس. هذا قول النبي صلى الله عليه وسلم المعصوم. ነብዩናቸው ያን ያሉት እኛ ከሰው አኘከ አላኘከ አላመጠ አላላመጠ ከሚዲያ ላይ መጀመሪያ የምንፈልገው ነገር ሲኖር እንፈራለን። መጀመሪያም ስንቀራም ያሉን ከምታስተምረው ሆነ ከዲን ጉዳይ ላይ ከሰው አትጠብቀ የምታሳውቀውን ግዴታን ተወጣ እንጂ ከሰው አትለምን የሚልን ብለውና ያስተማሩ የቀራናትንም አሳውቅ ለአላህ ብለ ከዛም በተረፈ ላ ተኽሻ ለውመተ ላኢም የወቃሽን ወቀሳ ምንም አትፍራ። ሐቅን ቁጭ አድርገህ ሂድ። የቀና የተናደደ ያረረ እርር ይበል። አማ በብዛትና ህዝቡ እንዲተፋቸው እናደርጋለን። ወላሂ የ300 ሰው ገባችሁ። እንደውም እንደዛ አይነት ጉዳይ ሰውን ያበዛል። እኛ ደግሞ ሰው ብዛት አንፈልግም። ኪታብ ነው የምንቀራው። ጀማዓው ኪታብ ልቀራ ነው የገባሁት። እኔም የምገባው ቲክቶክ ላይ ኪታብ ልቀራ ነው። ማዳመጥ የፈለጋችሁ መቅራት የፈለጋችሁ መታችሁ ትቀራላችሁ። አይ እኛ አዋቂ ነን ካላችሁ ሂዱና እዛ አሳውቁ የምታውቁትን ነገር። ግን እዚህ ጋር ልታውቁ የሚገባው እዚህ ሚዲያ ላይ እንደፈለጋችሁ እየተናገራችሁ በዲን ጉዳይ ላይ የሚናገረን ሰው የለም እናሳኝካችኋለን ከሆነ ሂዱ እናንተ የምታሳኝኩትን አሳኝኩ። እነማንን? እነዚያን ኮድ የያዛችሁባችሁን ሰዎች ሚስጥራቸውን የያዛችሁ ካላችሁ የተለያየ የምታስፈራሩበት ያላችሁን አስፈራሩ። ወይም በግርግርና በጋጋታ ጊፍትም የተለያየ ልመና የሚፈልጉ ሰዎችን አስፈራሩ። የሆነ የሚታይና የተጥቅም የሚፈልጉን ሰዎችን አስፈራሩ። የምንፈራ ሰው አይደለንም በእንደዚህ አይነት ጉዳዮች ላይ። ዲንን የምንናገረው መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ሰይድ ወለዲ አደም ሆነው ጥርሳቸው ተሰብሯል እኮ አናታቸው እኮ ተፈንክቷል። ሐቅ ሲነገር ላለመቀበል ማሸብሸብ ምንድን ነው? ምሳሌ ካሁን በፊት ምንድን ነው የተባለው? ቁርአን ላይ አላህ ሱብሓነሁ ወተዓላ ቃቲሉ ማለት ገድል ነው አለ። ያኺ ገድል አይደለም መጋደል ነው። ገድል አይደለም ሲባል ምን አገባህ ነው ያለው ለአንደኛው ወንድማችን። ምን አገባህ? ምን አገባህ? ከይፋ ያገባው ዲን አይደለም እንዴ? ዲን ሐቅ አቡክ ያኒ ዲን ቤት አቡክ ያኒ የአባትህ ዲን ነው እንዴ? ዲን የአባትህ ቤት ነው ወይ የአባትህ ንብረት ነው? አላህ ሱብሓነሁ ወተዓላ ዲን ያስቀመጠልን በቁርአንና በሐዲስ መመሪያ እንድንጓዝ እንጂ በአንድ ግለሰብ ወይም በሆነ ማህበረሰብ ወይም በሆነ ህዝቦች እንድንመራ አይደለም። ለምን ተናገራችሁኝ? እኔን ከተናገራችሁኝ እንዲጠፋ እንዲተበላሸ ማለት ነው ቀርጻችሁ ውሰዱ ብያለሁ። ለካዲያኖች እንትን ይሆናሉ ለካዲያኖች እንደዚህ ይሆናሉ። አላህ ሱብሓነሁ ወተዓላ ቁሊል ሐቅ አላህ በቁርአን ላይ ምንድን ነው ያለው? ያ አዩሃ الذين آمنوا እቺን ቁርአን አንቀጽ ጠቅሼ ኢንሻአላህ አቆማለሁ። አላህ ሱብሓነሁ ወተዓላ ምን ይላል? እየተውናቸው ነው ያለው አይደለ? እየተወላቸው ነው። ሐቅን እያወቅ ዲንን እያበላሹ እያወቅ የተውክላቸው አንተ ምን ሆንክ ማለት ነው? እዚህ ቁርአን አንቀጽ ውስጥ ተካተታለህ ማለት ነው። ቁርአን ላመጣልህ ነው። ቃል አላሁ ተዓላ አንድ ሰው ቁርአን እያበላሸ ሐዲትን እያበላሸ ዲንን እያበላሸ ባጢልን እያሰራጨ ሸሪዓዊ እስላም ጋር የሚቃረንን ነገር እያሰራጨ ዝም ካልከውና ከደበክለት እዛ አንቀጽ ውስጥ ተካተታለህ ወደድክም ጠላህም። ቃል አላሁ ተዓላ ግን ቃል አላሁ ተዓላ የማይመቻቸው አሉ። መጽሐፍ ቅዱስና የተለያየ መጽሐፍ ማገላበጥ እንጂ ዒልም ብሎ ማለት እንደነሱ የሌላ እምነት መጽሐፎችን ማገላበጥ ነው። አላህ በቁርአን ላይ እንደዚህ አለ። አላህ እንደዚህ አለ። እስቲ ለመስማት ዝግጁ ናችሁ? እዚህ ያላችሁ አሁን አላህ አለ ነው ያልኩት። አቡ አብደላህ አይደለም፣ ፉላን አይደለም፣ ፉላን ሼክ አይደለም። ቃል አላሁ ተዓላ ኢነ الذين يكتمون እነዚያ የሚደብቁ ማ አንዘልና ያወረነው ሚነል በይናት ግልጽ ከሆኑት ፊል ኪታብ ሚነል በይናት ወልሁዳ ቅናቻ ከሆኑ ሚን ባዕድ ማ በየናሁ ሊናስ ለሰዎች ግልጽ ካደረግን በኋላ
ኡላኢከ የልዐንሁሙላህ አለ። ሐቅን እያዩ የደበቁ ሰዎች አላህ የረገማቸው ናቸው አለ። ወየልዐንሁሙ ላዒኑን ተራጋሚ የሆነ ሁሉ የሚረግማቸው ናቸው አለ። ኢዘን ሐቅን እያየ ዲን የሚያበላሽን አይተህ ደብቀህ መሄድ ለምን ደበክልን እስከ ዛሬ? ታዲያ ደብቄ ትተንላቸው ነው። አትተው ለዲንህ ጉዳይ አንደኛ። በመቀጠል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከረን ፈልዩገይሩ ቢየዲሂ፣ ሙንከርን ያየ ሰው በእጁ ያስወግዳሉ። ፈኢን ለም የስተጢዕ ፈቢሊሳኒሂ፣ በምላሱ ሐራም ነው ባጢል ነው አይቻልም ብሎ ይናገር፣ በምላሱ ያስወግድ ያንን መጥፎ ነገርን። ፈኢን ለም የስተጢዕ፣ ያንን ካልቻለሳ ፈቢቀልቢሂ ወዛሊከ አድዐፉል ኢማን፣ በቀልቡ ጠልቶ ከዛ ቦታ ይወገድ። ያ ደግሞ ምንድነው? እሱ ኮፒ ሊንክ አብዙ። እዚህ ቤት ትምህርት የምትከታተሉ አካውንቱን እንትን እያሉት ነው፣ ዛቻ እያስቀመጠ